የሚበላው አይኑ ወደ ውስጥ ሲኬድ የስድስት ወር መንገድ ይደርሳል። ጆሮ የማይሰማው ነገር የለም እየተባለ በጣም ብዙ ሞኞች በጣም ብዙ ጭራቅን የተመለከቱ ብዙ ትርክቶች እነሱ ደግሞ የሞኝ ተራኪና ፈሪዎች የፈጠሩት ነው። ጭራቅ ከየት ነው የመጣው? ጭራቅን የፈጠረው የፈሪ ሰውና ሞኝ ተራኪ ነው የሚለውን ነገር ይዘን የየሌውን አይነት ፖለቲካ ማስታወስ ደግሞ በቂ ይሆናል ማለት ነው። እንግዲህ ሁሉንም ነገር እያየን የመጣ ነው። ኢትዮጵያም ትቀጥላለች፣ ድሉ ይቀጥላል፣ እንጨብጣታለን። ያው የሚጨበጥ ይሆናል። ስኬትን መጨበጥ ግዴታ ነው። እንደ ሰው ተፈጥሮ ሰው እንግዲህ እንደ ሰው መኖር ካልቻለ ኪሳራው በዛ ስለሚሆን ማለት ነው። ሌላው በጣም ስለዚህ ለአራት ደቂቃ አለ ባጭሩ የሰላምና ደህንነትን ባጭሩ አስረዳለሁ። እስኪ እዚህ ላይ ፈጠን አድርገን እንጨርሰውና ሰላምና ደህንነት ያው የዜጎች ነው የመጀመሪያው አሁን ላይ ያሉ ችግሮች አሉ። አሁን እንደዚህ አሉ ምናምን የሚባሉ ነገሮችን በሙሉ ማንኛውም ሰው የከሌ ነው እያሉ በችግር ላይ ችግር በመፍጠር የሚፈጠሩ ነገሮች አሉና እነዚህ ነገር ላይ መፍትሄው ነው የሚሆነው መፍትሄያችን የሚሆነው ይሄ ነው ወይ ከሚል አንፃር ወደ መፍትሄው ለመሄድ ነው ወይ ምሁራን ያልናቸው የፖለቲካ ምናምን ያልናቸው ከዚህ በፊት ብዙ ልምድ በሀገር ጉዳይ ላይ የሆነ ነገር ተጽዕኖ ሲያሳርፉ ነበር ያልናቸው ሰዎች አሁን የሚያወሩትን ሊያወሩ ነበር ወይ? ተጽዕኖ ፈጣሪነታቸው ጀስት ችግር እንዳለ እኔም አንተም አንቺም እያንዳንዱ ሰው ያውቃል እያልን ያለ ነው። ከዛ ችግር ማን ነው የሚያወጣን? መፍትሄ ችግሩን የሚናገር አለ እንኳን የሆነውን ያልሆነውን ሁሉ ማለት ነው። ያልሆነውን ሁሉ ተናግረው ግን የሆነውን ማሳጣት ነው ወይ የሚገባው? እሱን መሰረት ያደረገ አረዳድ ይዘን እንድንረዳ እንድታዩ የምፈልገው። ሀገራችን ሰላምና ደህንነት ይሰማን ነበር ወይ ካልከኝ የጠቅላይ ሚኒስትሩ የመጡ ምራም የጠቅላይ ሰው ነው እንደዚህ እንደ አንድ አሉና ጠቅላይ ሚኒስትሩ እንደሚታች አይሰማንም ነበር ደህንነት ያቋቸው ይደረግ ነበር በግል ይሄ ነገር ሲፈጠር ሀገሪቱ ላይ ስማቸው ተለጥፎ ተፈላጊዎች በሚል እንደሚደረግ ነበር። ስማችን የዚህ መታሰር አለባቸው። ይህ ባንኩ ኮሚቴ የማህበሩ ወኪል የትግራይ ተወላጆች ወኪል በገባበት እንደምን አንፈልግም እስከተወሰነ ድረስ ገለል ይበል ከፊታችን ነገር ነበረ። ማንኛውም የሰጡት መልስ ሚኒስቴር አይደለም አገር የመራሁበት ጊዜ ነው ሰው የተመራሁበት ያታሰርኩበት አገር ቤት አስተማሪ ነበር። ከዚህ ጊዜ የመጣሁት ነው የሚባል ነው ከሚመጣ ለሚመጭ እንትን ግራ ይገባል ያለች ገለል ይበሉልን ይኖርና ሰውዬው የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ናቸው። በወቅቱ ወያኔ የሚባለው ከአምባሳደሩ ጀምሮ በወቅቱ ካሳ ተክለብርሃን እስከ አገር ያሉት የህወሓት አመራሮች ከጠቅላይ ሚኒስትሩ ጋር የሚሰሩ ናቸው በሚገባበት ሰዓት እና እንደዚህ አይነት ነበር። ብዙ ክሶች ወንጀላዎች ነበሩ። ሰራጅና ተሳዳጅ የለም ተብሎ ነበር በስፒቹ የተነገረ። አሁን ላይ ሆኖ እንኳን ስናስበው እዚህ ካለነው አሁን የፕሮፌሰር መስሪና የወንድማችን ሞገስ አላቅም እንጂ ሶስታችን በከሰም ስራ ማዘዣ ያወጣብን ሰዎች እንደዚህ ያለ ነው። ካለን 6 ሰዎች ማለት ነው። ወንደቱ ፍሬሽ ማለት ነው። ለዘመናት ያሳለፈው መከራ እንደተጠበቀው ነው። አሁን ደግሞ የሱ የኛው ሊስት ከፕሪቶሪያ በኋላ ፕሮፌሰር ቀጥላል እንትናቸው የተከሰሰበት ማዘዣ የወጣው አላቅም እና አቶ ቦቱ በጣም በሚያሳዝን መልኩ ማለት ነው ሀገሩ መግባት በማይችልበት ደረጃ ይህን እንትናችን ተገፏል። አንድ ሰው ወደ ሀገሩ እንኳን መግባት በማይችልበት ደረጃ እና እዚህም ወንድማችን የመንግስት እንትን ሆኖ ወክሎ ምስጋናም ስለተገኘ ይህን እንዴት ነው በፖለቲካ ማግባባት ማቀራረብ ሲቻል ሰው ወደ ሀገሩ እዚህ አጋጣሚ የትውልዱ አድናቂ እንደሆነ ስለገለጽ እንዴት ነው በፓርቲያችን ይህ ነገር ተገቢ አይደለም ከሰብአዊነትም ከዜግነትም ከብዙ እንዴት ነው ኢንዲቪጁዋልስ በሀገራችን ስጋት እንዲሰማን የሚያደርግ ፖለቲካ መፍጠር ከዛ ንግግር ተሳዳጅና አሳዳጅ አይኖርም ከሚል ወደዚህ መውረዳቸው በጣም የሚያሳዝን። ሁለተኛ ደግሞ በአንድነት ብሄድ የትግራይ ተወላጆች ብርሃኑ ወደ እንትን ውስጥ የገቡት የአሜሪካ ጉዟቸውን በመምጣታቸው በፊት ከዚህ ከቦምብ ፍንዳታው ጋር ተያይዞ የቀንጅል ምናምን የሚል ተቀጽላ ተሰጥቶ ኮሌክቲቭ ጀኖሳይድ የሆኑ መጣሪያዎች ወደ ሀገሪቱ ኢንትሮዲውስ የተደረጉበት ጸጉረ ልውጥ የሚል በጥርና ለሚሊያ ሸጠው የሚኖሩ የትግራይ ተወላጆች በአዲስ አበባ ጸጉረ ልውጥ የቀንጅል የተባሉ የሚቀጠቀጡበት ወቅት ነበር እና ወደ የባሰ ከነበረው የኢህአዴግ ዲሞክራሲያዊ አፋኝ አሳሪ ደራፊ ምናምን ከሚባለው በበለጠ የከፋ ስጋት ውስጥ
እንገባ የሰው ልጅ በአደባባይ ተቀጥቅጦ በድንጋይ የሚገደልበት በአደባባይ የሚሰቀልበት እንደዚህ ነገሮች እነዚህ ደግሞ እነዚህ የኢትዮጵያ ታላቅነት ተቀብለናል የሚሉ ሰዎች በሚሰጡ ነጥቡ ይሄ ነው። አሁን ይሄንን መናገር ይሄንን እየሰሙ መሄድ ውጤት ያመጣል ወይ? ኦልሬዲ የችግሩ ፈጣሪ የችግሩን ፍሬ ነው እየነገረን ያለው። የትኛውም አግባብ አንደ ጉባለች እያወራን ያለነውም እሱን ነው። ምናልባት እዚህ ላይ የሶፍትዌር ችግሮች ስላሉ በዛ ምክንያት በደንብ ላያምር ይችላል። ነገር ግን ሐሳቡን እንደያዝነው እንዳየነው ካወቅን በቂ ነው። ከዛ ባሻገር ምንም አይፈለግም። ቢኮዝ እንደምናሸንፍ እናውቀዋለን። ምንም ይባል ምንም ድሉ የእውነት ነው፣ ድሉ የሐቅ ነው፣ ድሉ የኢትዮጵያ ነው፣ ድሉ ለተገፉት ነው፣ ድሉ የተበደሉ ሰዎች የሚካሱበት ወቅት ነው እንጂ በዳዮች ለዳግም በደል የሚበደሉ ሰዎችም ለዳግም ብዝበዛና በደል የሚሄዱበት ወቅት አይደለም። ሪል ምንም ኤግዛጁሬት ምንም መሽሞንሞን የለም፣ ጭብጨባ አይበዛለት፣ ማይክሮፎን የለም፣ ምናምን የለም። በቃ በዛ መልኩ እውነት ነው። ማንም የረሳው ግን የሚያሸንፍ እንደዛ እንደሆነም ስለምንፈልግ ጉባኤ ኢትዮጵያን ያሻግራል። እዚህ ጋር ያሉ እውነቶችም ይሄንን የሚመስሉት አሉላ ባለፈው ላይ የህዋትን ቆሞ ቀርነትና የአእምሮ ድርቀት መሰረት አድርጎ ሲናገር የነበሩ ነገሮች ነበሩ። ዛሬ ደግሞ ከልደቱ ጋርና ከሌሎች ጋር ሆኖ ሰው ተዘቅዝቆ የሚሰቀልበት ሰዎች የሚሰቃዩበት አዎ፣ ግን ይሄን ሁሉ ማን ነው የሰራው? ዛሬም በህዋት ጊዜ የነበሩ ሰዎች አሁን ላይ ምን እያደረጉ ነው ያሉት? እውነት እንዲወጣ ነው? ኢትዮጵያ እንድትቀጥል ነው? መገንጠልን ነው? መነጣጠልን ነው? ወይስ አንድ መሆን ነው እያበረታቱ ያሉት? የለከፋቸውን በሽታ ነው እየቃዡ ያሉት ወይስ ከዛ ነገር ድነው በ27 ወር ባለፉት ምናምን ዓመታት ላይ ያላቸውን በሽታ አሁን ላይ የመጣው ስርዓት ከየት እንትን ያለውን ነው? ከየት የመጣውን ነው ይሄ ስራ እንትን የሚለው? ኦልሞስት 96 ጀምሮ እኮ ነው ልደቱን የምጠላው እኮ 96 97 ላይ በነበረው የቅንጅት ላይ የጥየው የነበረው ተስፋ የቀበረብኝ አንዱ ሰው ልደቱ ነው ብዬ ነው የምጠላው። በዛ እኮ ነው የምጠላው። መራራ ጉዲናን በዛን ሰዓት ላይ በጣም ወዳቸውና ከብራቸው ስለነበርና አሁን ላይ ወድቀው በጣም በዚህ ልክ ከልጃቸው ከአብይ ጋር እንኳን መስራት የማይችሉ ሰው ሆነው ስላገኟቸው 1 ሚሊዮን ሰው ሞተ ሲባል ጄኖሳይድ እንበርተን ከባላይ ተብሎ ሃይዌይ እየዘጉ ሲቀብጡ የነበሩት ሰዎች መካከል ናቸው። እነዚህ ሰዎች እያሉ ምንም ሰው አልሞተም ብለው መጥተዋል። አሁን ጎጆች ልክ ናቸው። ያ መጉዳታቸው ለነሱ ስኬት ነው፣ መዝረፋቸው ግዴታ ነው፣ የተቀጠሩበት የጆብ ዲስክሪፕሽናቸውና በቃ አቋማቸው። ነገር ግን ተበዝባዡ፣ ተረጋጩ፣ ተጨቋኙ መጨቆኑን እየጮኸ ወደ መጨቆን፣ ወደ ሌላ መጨቆን፣ ወደ ሌላ መረገጥ መሮጥ አለበት ወይ? አማራ ክልል ላይም የትኛውም ቦታ ላይ የሚነሱ ችግሮችን የካደ ሰው የለም። ችግሮችን ጠቅሶ ግን ችግር መፍጠር ነው ወይ አዋቂነት? ታጋይነት እንደዛ ነው ወይ? አሸናፊ መሆን ያደርጋል ወይ? እስከዛሬ የደረሰብኝን ችግር ጠቅሼ ከተነሳው ሌላ ችግር ለማስተናገድ ነው ወይ መሆን ያለበት? ለህዝብ ተቆርቋሪ ነኝ ብሎ አቅራርቶ ፎክሮ የተነሳ ሰው ሌላ መከራ በህዝብ ላይ መጫን ነው ወይ? ያ ነው ወይ አማራጭ መሆን? ነውስ የቀረውን የጥላቶችን ክፉ ተግባር ለመፈጸምና ለማስፈጸም ነው የተነሳው? ለዛ እኮ ነው በየትኛውም ቦታ ላይ አነሳሳችሁና አጀማመራችሁ አካሄዳችሁ ሆነ ሁነታችሁ እንዲሁ ስሜት የሚነደው ጥላቻ የሚመራው መነሻውና መዳረሻው በሙሉ አሳፋሪና ሊነገር የማይችል ጥፋትና መጠፋፋትን ያስከትላል። በዚህ ሁነት በቲክቶክ በሚወራ በዩቲዩብ በሚወራ በየሶሻል ሚዲያው አካኪ ዘራፍ እያሉ እያቀራሩ በመዘባረቅ ምናልባት ለጠላቶች ጥሩ ወጥ እንጨት ሆኖ ሀገር ለመበጥበጥ ያስችል ይሆናል እንጂ ራስን እንኳን የሚጠቅም ውጤት አይመጣም ነው። ያ እያደረጋችሁት ያላችሁት ነገር የጥላትነት ነው። እዚህ ጋር የምናወራው እሱን ነው። እውነትን ይዞ በሃይማኖቱም በባህልም በየትኛውም አግባብ ላይ ሰው ወደኩ ካለ ከወደቀበት ለመነሳት ነው ጥረት ማድረግ ያለበት። እንዴት ወደ ሌላ መውደቅ ወደ ሌላ መጥፋት ይሄዳል? ወለጋ ሰው ሞተ ብሎ እንዴት ጎጃም ላይ እንዴት ወጣ እንዳንገባ ያደርገናል? እንዴት ሰርተን እንዳንበላ ያደርጋል? ላይክ ያ አንድ ሳምፕል ነው። አሁን ላይ ያለው እብደት ስለሆነ ነው። ይሄ ህገ መንግስት እንመካከር ሲባል አማራጮች እንዴት እንደዛ ይጠላሉ? እንዴት ሰው ያደረገውን ነገር ያላደረገውን ሁሉ እየተዋሰ በነውር ይሄዳል?
ወደዛ ጥፋት መሄዱ ምንድነው? እነዚህ ሰዎችም አሉላማውን የሚያወራው በዚህ ወቅት ላይ ሰው እየሞተ ነው። ሰው ተዘቅዝቆ እየሰቀ አዎ ተሰቀለ፣ ሞተ፣ አለቀ። ኦኬ ግን ማን ነው ያንን ያደረገው? ማን ነው ያንን ያደረገው? ይሄን ማስቆም ባለመቻሉ መንግስት እንደ መንግስት የሚጠይቅበት አንድ መርህ አለ። ከዛ ውጭ ግን ይሄው መንግስት መንገድ ዘጋው፣ ሰምተሃል አልሰማህም ብሎ የሚገልጠው ትምህርት ቤት እየዘጋው ሰምተኛል አልሰማኝም፣ መንግስትን የልቅሶ ድንኳን ጥሎ እዛ ሁልጊዜ መርዶ እየሰማ የሐዘን ቀን እያወጀ ጥቁር ለብሶ በጥቁር ቀን ውስጥ ሀገሪቱን ጥቁር እንትን ውስጥ ለመክተት እንዲሆን ያደረገው ማን ነው? ያን ለማድረግ እየሰራ ያለው ማን ነው? ህዝብን ከህዝብ ጋር የሚያጋጨው ማን? መቼ የተሰራ ትርክት ነው? ያለሌን ሐውልት ዶክተር አብይ ነው የሰራው። ጦት ቆረጥ አማራ ብሎ ያለው የሚኒሊክ ትርክት አብይ ነው የተረከው። የማያገናዘብ ትውልድ ካለ ምንም ችግር የለም። አያሳዝንማ? ራሱን ማወቅ ካልቻለ ማለት ነው። ይጨፍር መዳን ካልፈለገ ለምን የማይቀጥል የፈለገው ነገር ላይ መድረስ ይችላል። አብይን የምትጠሉት ከሆነ አብይን የምትወዳደሩት ከሆነ ይሄን ስርዓተ መንግስት የምትፎካከሩት ከሆነ አንድ ቦታ ላይ ተቸክሎ ይሄን መንግስት በመስደብ ነው ወይ የምትበልጡት? እኔ በተደጋጋሚ ጉባኤ ኢትዮጵያ እንደሰለሽ በጣም የሚያናድደኝ ነገር ቢኖር ቆሞ የሚላዝን አሮጌ ሰባራ እግርም ምንም ነገር የሌለው አፉ ብቻ የቀረው ውሻ ይመስል አንድ ቦታ ላይ ተቸክሎ መስደብ ይሄንን መንግስት ያጎለምሰው ይሆናል እንጂ አምባገነን ያደርገው ይሆናል እንጂ እንድታሸንፉት እድል ይሰጣችኋል። መስደብ ምን አይነት ርካሽነት እንደሆነ እኔ አይገባኝም። በዚህ ዘመን ላይ ተቸክሎ በቃ ማማረር፣ መስደብ። አማራጭ እንዴት ሰው መጥቀስ ያቅተዋል? በአማራጭ ቀድሞ እንዴት በቃ እሱ የሚሰራውን ካወቁ ስለሱ ሲያወሩ ከመዋል የራስን አማራጭና ስትራቴጂ ቀይሶ መጓዝ እንዴት ሰው ያቅተዋል? አዘጋጀሁት ያለውን መድረክ ሁሉ አሟጦ ተጠቅሞ ይሄን መንግስት መፈናፈኛ እያሳጡ መቀጠል እንዴት ሰው ያቅተዋል? የተሰጠውን መልሶ አጥፎ እስከሚዘጋው ድረስ አሊያም እውነተኛም ከሆነ እዛው መድረኩን ዘርግተውት እስከሚሄድ ድረስ በሰላም እጃችሁን ስጡ፣ ቆሻሻ ነገራችሁ ሁሉ በቃ ችግር የለውም፣ ይሄን ነገር የሚጠቀሙት ሌሎች ናቸው ከተባለ በዛ ነገር ገብቶ አቋምን መጠየቅ ምንድነው? ይዛችሁ ነው የወጣችሁት? የለም እና ድንኩል ምናምን ሲል ነበር ትናንትና። ማን ነው ስታሊን ነው መሰለኝና ድንኩልነት ነው እውነት ነው። በሁሉም ቦታ ላይ ከጥላት ባርነት ውስጥ ላለመውጣት እነዚህ ሰዎች ኦሬዲ በቃ እዛ ውስጥ የማገጡ ናቸው፣ እዛ ውስጥ ያረጡ ናቸው። ከዛ በህይወት መውጣት አይችሉም። እኔና እናንተ በቃ ከዛ መውጣት ከፈለግን እድሜ ልካችንን ስናለቅስ ስንጎዳ እንጂ ስንጠቀም አላየን። ሰው ወደ መጠቀም መሄድ አለብን እንጂ እንዴት ወደ ኋላ እንመለሳለን? እስኪ ንግግራችንና መሰባሰባችን ራሱ ይሄ አብሮ ቆሞ ለአንድ አቋም መወሰን የማንችል እንኳን ጥላትን መሞገት አይደለም። እንደው በታክሲ ላይ አንድ ባስ ተከራይቶ አንድ የሆነ ትራንስፖርት የሆነ ሜካኒዝም የሆነ ፈጥሮ በዛ የሆነች እንኳን ምንድነው ፌርማታ ጉዞ አብሮ ለማድረግ የማያስችል አብሮነት የሌለ ለምንድን ነው? መበጣጠስ በዝልክ የበዛው ለምንድን ነው? እንኳን ጥላትን ተሟግቶ ተዋግቶ ገሎ ተገዳሎ ለማሸነፍ ይቅርና በአንድ ባስ ላይ ተከራይተን ታሪፍ ለማስቀነስ እንኳን ተሰባስበን የማናወራ ሰዎች ሆነን ስናበቃ እንዴት ነው ጥላት የምናሸንፈው? እንዴት ነው ጥላት እየፈጠረ ነው? ጀስት ጥላት እየፈጠራችሁ ያላችሁ ሰዎች ጠላታችሁን ለማሸነፍ በልጦ ለመገኘት የብዙዎችን ቀልብና ድጋፍ ለመግዛትና ያንን ነገር ከጎን ተሰላፊ ለማድረግ የሚያስችል አደረጃጀት አካሄድ አላችሁ ወይ? እስኪ መልሱልኝና እኔም አብራችሁ እኮ ልሁን። እኔ እኮ አሁን ስለዚህ መንግስት ያወራ ሲፈልግ አንተ የብልጽግና ተከፋይ ነህ፣ አንተ የብልጽግና ካድሬ ነህ፣ አንተ ምናምን ያ እናንተ ቅዠት ነው። እኔ ብልጽግና ስለከፈለኝ አልደግፈውም። ስለሚሰራ ነው የምወደው። በዛ ላይ ገዳይ፣ መንገድ ዘጊ፣ ደፋሪ፣ ነውረኛ፣ ሀገር ጠባቂ የሆነ መከላከያ ላይ የሚተኩስ ፊት ለፊት አይደለም በየሰፈሩ የራሱን ነውር የሚፈጽም ነውረኛ ላይ እንኳን ይህንን የሚመስል መንግስት እያለ ባይኖር እንኳን
ከዛ ሸሽቼ የትም ሀገር ልሄድ እችላለሁ እንጂ እንዲህ አይነት ቆሻሻ አልደግፍም። እንዲህ አይነት ባለጌ ገና ወጡ ሳይወጠወጥ ወስከንባዩ ይሮጥ አይነት መንገድ ላይ ያለ አብሮ መቆም የማይችል ነውረኛ በትክክል ሲሰራ የኖረውን የጽንፍ የዘረኝነት የባንዳነትና የመከፋፈል ስርዓትን በይፋ በፍሬው ያሳየኮ ነው። የትኛውም ቦታ ላይ እስከ ዛሬ ድረስ ባለው አማራ ክልል ላይ የሚወራውን የኔን ያክል እውነት አታውቁም። የትኛውም ኢትዮጵያ ላይ ያለ ኢቭኒፍ መንግስትን ጨምሮ ማለት የኔን ያክል እውነት አያውቅም። እኔ እዛ ጉዳቱ ሰለባ ከሆነው ሰው ጋር ነው ነገሩን የማውቀው፣ አንዱ ተጎጂ በመሆን ጭምር ማለት ነው። ሌላው በትርፉ ነው። ምናልባት ዩቲዩብ ተከታይ ለማግኘት ገንዘብ ለማግኘት ምናምን ጭብጨባ ለማግኘት ኔቨር። እኔ ደግሞ እዚህ የመጣሁት የቆሸሸውን ሁሉ ለመጥረግ የተበላሸውን ሁሉ ለማስተካከል ለዛም ዋጋ ለመክፈል ነው የመጣሁት። እንዲከፈለኝ ብዬ አይደለም የመጣሁት። ለዛ ነው ላይክ አድርጉኝ ምናምን በቃ እኔ እዚህ ለማኝ ከሆንኩኝ ለምን እለምናለሁ? የምሰራውን እኔ የደከምኩበትን ነገር የማጣበት ሀገር ላይ ተቀምጬ ሰው ላይክ አድርጎኝ ሰብስክራይብ አድርጎኝ ልጠቀም ነው? ሀገር እንዳይኖረኝ የሚሰራ ጭንጋፍ ተሰብስቦ ነው እኔን ጋር የሆነ ነገር ብሎ እኔን የሚያጽናና? ለመክፈል ነው። በእንደዚህ አይነት ቲፎዞ አይደለም፣ እውነቱን ነው እየተናገርን ያለ ነው። እናሸንፋለን። ደግሞ የመንግስት ትዕግስትና የፈጣሪም ትዕግስት ራሱ የበዛው እኮ ምናልባት ብዙዎች የሚተርፉ እየመሰላቸው ይመስለኛል። መከላከያን አሸንፈውት ነው ይሄ መንግስት አሸንፈውት ነው። መወሰድ ያለበት እርምጃ መወሰድ ቢጀምር እኮ ይሄ ሁሉ ነፃነቱና የተሰጠውን ነገር በአግባቡ መጠቀም ያቃተው ሁሉ ልኩን ይይዛል። ያስቸገረን ነፃነትን ማስተር መሞገት መከራከር የተሰጠውን መድረክ ሁሉ አሟጦ ተጠቅሞ ሌላ የሰላም መድረክ ሌላ ነገር እየተባለ መንግስት እንደ መንግስት የጎደሉ ነገር እንዲሞላ ማሯሯ ሲገባል ሁሉም ባለበት የብልግና ችካል ላይ ተቸክሎ እዛው ላይ ሆኖ ባንዳነቱን ነው እየገለጠ ያለው። ኦኬ ይግለጥ። እድሜ ልኩን ሲጎዳን የኖረው ሰው ግን መልሶ እንዲጎዳ እድል መስጠቱ በጣም በሚያሳዝን መልኩ አገሪቷ ከነዚህ እየጸዳች ነው በሚል ድጋፍ የተካሄደ ነው። ግን አሳዛኝ አድርጎታል። ጠቅላይ ሚኒስትሩ በስሜት እንደዛ አይነት ነገር እንዲገቡ ፍርድምን ያዘኝ በሰልፍ ደረጃ የሰዎች ስዕል ተይዞ አደባባይ የጠቅላይ ሚኒስትሩ ድጋፍ ተብሎ የቀበሌዎች ደግሞ ሰዎች ስማቸው ተለጥፈው የአርት ሰዎች ሳይቀሩ የሚዲያ ሰዎች ባለስልጣናት ብቻ አይደለም የአርትና የሚዲያ ሰዎች የሚሰሩ ምናምን ሳይቀሩ እዛ ተለጥፈው የቀንጆች እነዚህን አርግልን በልተህ ተቀበስ የሚል መጠሪያ ጥሪ የቀረበበት ጅባንተው ከምትንትገምትን በልተው ተቀበስ ተብለና የሚንግግሩ በአደባባይ የመጣበት ማለት ነው። አጠቃላይ የሀገሪቱን ሰዎች ሚዲያዎች ታየ ትግርኛ ተናጋሪ የሀገሪቱ ሁሉ ችግሮች ምንጭ እስከ ማለትም የደረሱበት እና ወደ አምጥቼ እያየሁት ነው። በግልም ብትል ኮሌክቲቭ ከመጣሁበት ማለት ነው። ከዛ ጋር ደግሞ በኢትዮጵያ ደረጃ ኢትዮጵያ ያለው አሁን ምን ላይ እንዳሉ የሚታወቅ ነው። በጣም በስጋት ወጥቶ መግባት በማይቻልበት ደረጃ ማለት እገታ የቀን ተቀን ሞት የቀን ተቀን ዜና የሚሆንበት ሀገር ነው የተፈጠረው። አግቶ ብር ኖርማል የትራንዛክሽን ስራ ልክ አንድ ሰው ሱቅ ከፍቶ እንደሚነግድ አይነት የሆነበት ሁኔታ በሀገሪቱ ተፈጥሯል። በአካባቢያችን ደግሞ ቀጠናው እጅግ በጣም አስከፊ ላለፉት 7 ዓመታት አስከፊ ቆይ እስኪ ሰሎሞን ማነው አሉላ ሰሎሞን ማነው እገታን ያስተማረው ነው? እና አሁን ሪፖርት እያደረክ ነው ያንተን የብልግና ስርዓት ሌሎች ካንተ በታች ያሉ ተላላኪዎች ዘመንና መሰሎቹ ያንን ነገር ስለተለማመዱ ነው ተለማምደው እየተገበሩ ስለሆነ በደስታ ነው ይሄንን ሪፖርት እያደረክ ያለው ወይስ ተቆርቋሪ ሆነ ነው? እገታ ሰው ወጦ መግባት አይችል ይሄ እንዲሆን አይደል የሰራችሁ? ይሄ እንዲሆን እኮ የሰራ ሰው ምናልባት ህዝብ አውቆ የሆነ ነገር አለል ሲል እነሱ ራሳቸው መልሰው ምን ይላሉ? ያንን ሪፖርት እያደረጉ ይመጣሉ ማለት ነው። ልክ ነው። የሚናገር ሲጠፋ እንደዚህ ይሆናል። ሀሊማዬ ሰላም ነሽ ወይ? እንዴት ነሽ? ቶሞካ ኮፊ ሰላም ብያለሁ። ወካለም አለምዬ እንዴት ናችሁ? ሀሊማዬ ጉባለች አንተ እኮ የምትሰራው ለህሊና ስትል ነው፣ ሀገርን ለማዳን ብለህ ነው። ኢትዮጵያ ትከፍላለች። አዎ ቴንኪው አመሰግናለሁ ሀሊማዬ፣ ሁልጊዜም ለምታደርጊው ነገር አላህ ጀዛውን ይክፈል ብያለሁ። ያናድዳል። አሁን ሰሎሞን አይታችሁት ከሆነ ጊዜ በፊት
የህዋትን ቡድን የነ ደብረጽዮንን ቡድን ጭንቅላታቸው የደረቀ ነው ከዚህ በኋላ እዛ ቦታ ላይ አያስፈልጉም ምናምን የሚል ነገር ነበር። መጣና ደግሞ አሁን ደግሞ አብይ እኮ እንደዚህ ነው በቃ አሁን ሰው ወጦ መግባት አይችልም ሰው ተዘግዝቆ እየተሰቀለ ነው። ሌሎችንም ትሰማቸዋላችሁ እንደዛ የሚሉት እነሱ መደበቅ ሲገባቸው ማፈር ሲገባቸው ጭራሽ ገምጋሚ ሆነው መጡ። እነዛ ምን ሲሉ እንደነበሩ አሁን ሰሎሞን አሉላ ሰሎሞን የሚባለው ያ እንትን ያላለው ብዙ ነገር አለ። መከላከያ እዛ ታረደ በተኛበት እንደዛ ሆነ ተጨፈለቀ ብዙ ነገር ሆነ ብለን እዚህ እኔ የማስታውሰው ሸዋሮ ቤት ላይ እሸቴ የሚባለው ሰውዬ የልጁን አስከሬን እንኳን የሱ የስልክ ንግግር ወጣ አዛኝ መስለን እንዴት ተናግረን እንደነበር ተመልሰን ግን ያን ነው ያው ጃዊሳ ጋር ተሰልፎ ትንሽ ትልቁ ያወራ ያለው ያ ነው። አሁንም የነሱ እድሜ እየተራዘመ ያለው እውነተኞች ለእውነት በደለኞች ከበደላቸው ራሳቸውን ለመጠበቅ መሰባሰብና ያንን ነገር ለማስቆም ራስን ለመጠበቅ መከላከል እኮ ነው። ሰው ማጥቃት አይደለም መከላከል ባለመቻላችን ይሄን መንግስት አሁን እንደዚህ የሚባል ደጋግሜ የማወራው ነው። ዛሬም ልድገመው እስክብርቶ በእጁ ነው። የወያኔ ስብስብ እንኳን ያደንቆረው የሰራው ነገር ዛሬ እንደነው እንዳነው እያለ ያምታታና አይደለም ያሰብ ጉዳይ ሰው ይሄን መንግስት ለመጥለፍ ኦር ይሄን መንግስት ተላላኪ ለማድረግ ብቻ ነው። እኔ ተላላኪ አልሆንም ተላላኪ መንግስት እዚች ሀገር አይቋቋም አንገቴ ይቀላታል እንጂ ብሎ ስላለ ነው ይሄን መንግስት የጠሉት። የሚገርመው ግን ምንድነው ኦሮሞ የሚለው እስቀል ጋቢሳን ጨምሮ ጆዋርን ጨምሮ አፋን ኦሮሞ ተናጋሪ ነኝ ወይም ለኦሮሞ ህዝብ ተከላካይ ነኝ የሚለው አብይ ጥላቱን አድርጎ ስሏል። አማራ የሚለው አሁን ኮርቃኑን ነው እየሄዳለው። ሁሉም በተለይ አማራና ኦሮሞ ላይ ያለው በስልጣን ደረጃ ሲባል ከዚህ በላይ መቼም ቢሆን ስልጣን አያገኙ። እንደ ብሔራዊ ስብጥርም ደግሞ እንደ ኢትዮጵያ አቋምም በአሁኑ ሰዓት እንዳለው አይነት የስልጣን ስብጥር የለም። አጋር ተብሎ ሲፈለግ የሚጠራ ሲፈለግ የሚወረወር የነበረበትን ሁሉ ኢትዮጵያዊ እንዳንድ ነው። ሌላው ይቅር በህዝብ ፊት ተወዳድሮ ህዝብ ያልመረጠውን ሰው ለሀገርህ የምትሰራ ከሆንክ ዕውቀት ካለ ጥበብ ካለ እሱን ሀገርህ መጠቀም ትፈልጋለህ ተብሎ በካቢኔው ለቀልድ ቢሆን ተካቶ ያውቃል ወይ? እኛ ሀገር ብቻ አይደለም እዚህ ሀገር ተካቶ ያውቃል። ይሄ አዲስ አይደለም የሚል ሰው ካለም ይናገር። ስለዚህ ጉዳይ ሳለመወራቱ ለምንድን ነው? ይሄ ነገርስ ኢትዮጵያን የማይጠቅማት ሆኖ ነው ወይ? ይሄን ማየት የተሳናቸው ቁጥራቸው የበዛ ተግባር ግን አንድም ጥፋት ካልሆነ በስተቀር መጥቀምን የማያውቁ የፖለቲካ ፓርቲዎች ለምንድን ነው ይችን ካቢኔ ላይ ይሄን ያህል ካቢኔዎች አስገብታል? እውነት ነው ውሸት ነው? ይሄንን አበጀህ ብለው አድንቀው እንዳይቀለበስ ደግሞ ነገር ይሄንን ያቀረበውን መድረክ ሁሉ አሟጣው ተጠቅመው ሐሳባቸውን ሁሉ ገልጠው መንግስትን የእውነቱን ነው የውሸቱን ነው ብለው እንኳን ማረጋገጥ ያልቻሉት ለምንድን ነው? ሰላም አይወዱም። እነሱም የተሰሩት የተቀጠሩት የተቋቋሙትና የተፈበረኩት እኛን ሰላም ለመንሳት ለመነጀስ በየሄድንበት ስኬት እንዲርቀን በሁሉም ነገር ላይ ከሳሪ ሆነን እንድናፍር እንድንዋረድ ለዛ መንስኤ ሆነው አበክረው የሚሰሩ ተላላኪ ባንዳዎች ስለሆኑ ነው። ወደብ መታገያ ነው ይሉ የነበሩ ሰዎች ወደብ ለምን ይጠይቃል ይሄ መንግስት አርፎ የማይቀመጥ ያሉ ወርቅ አገኘው ሲል ራሱን የተናገረ እንዴት ቅርስ በማጥፋት እንጠይቀዋለን ብለው የሚያቀራሩ ሁሉ ጊዜ ታሰርኩ ተገለልኩ ተገደልኩ ተባረርኩ እያሉ ጥፋት ሰርተው ጥፋትን ተርከው በጥፋት ላይ ሌላ ጥፋት እየደራረቡ የጥፋት ነጋዴዎችና የጥፋት አትራፊዎች ስለነበሩ አሁን ድምጣቸው የጠፋው ለምንድን ነው? ልማት ሲሰራ አብረን እንሁን ሲባል ኢትዮጵያ ሲባል አንድ እንሁን ሲባል ፈጣሪ ሲመሰገኑ እኮ ለምንድን ነው እግዚአብሔርን አብይ የሚያመሰግን እኮ ተብሏል በግልጽ እኮ። ይሄን ሁሉ አይተናል። ያልተገለጠ የለም። ስለዚህ ከተገለጠስ እኛ በሚበጀው ነገሮችን ለመሸከፍ ወደፊት መምጣት አለብን። እነሱ ከሐስከፈያንኑ አቋም ላይ ነው እኮ ያሉት። አልተቀየሩም። በቃ መግደል ነው ማገዳደል ነው መብላት ነው ማባላት ነው በዛው ላይ መጮህ ነው።
እንትን የሚሏቸው አሏቸው የላኳቸው ሰዎች እኮ ሌላ መዋቅር አላቸው የሰብአዊ መብት የሚባል ምናምን ራሳቸው ያፈናቅላሉ አንድ አይነት ሜካኒዝም ስለሆነ እየተጠቀሙ ያሉት ማለት እና ይሄ ሁሉ ፖለቲካ ፓርቲ ሆኖ አንድ ቦታ ላይም ድምጽ ማጠፍቶ ያለው መድረክ እንኳን እንትን በማለት አማራ ክልል ላይ ያሉ ወደ 14 የሚደርሱ የፖለቲካ እንትኖች ቁጥራቸው እዛ መድረሱም ቢያናደኝም ጀስት ግን ቆመው የሀገራዊ ምክክር ኮሚሽን ያዘጋጀውን መድረክ ለመጠቀም አበክረው እየሰሩ ነው። ይሄ አሉላ ሰሎሞን የሚባለው ትግራይ ውስጥ ያለውን መከፋፈል አብይ ወሎ ነው የከፋፈለው። እንደማንጠይቃቸው አብረን እንደማንቆም በእነሱ ክፉ ወጥመድ ተጠልፈን እርስ በርሳችን ለመባላት የምንጣደፍ እንደሆነን አሁንም ያውቃሉ። ለዛ ነው እኮ የሚያወሩት። በዚህ የሚሰናከል ሰንካላን ለነሱ ገርዘው ከትበው የነሱን የተዋረደ ነገር ሞልተው እንደፈለጉ የሚጫወቱበት ወደ ሰውነት ክብር መምጣት ያልቻለ በብሔርተኛ በጎጠኛ ሆኖ ባለበት እየቃዠ በራሱ ላይ ቤቱን ዘግቶ በራሱ ላይ ራሱን አጥቦ ሲጮህ የሚውላል ሲያማርር የሚውላል የራሱን ግዴታ የማይወጣ ሌሎችንም እንደዛም አይደል። ምክንያቱም የሚሰርቅ ሰው እንዴት አድርጎ ሌሎችን ይሆን ይችላል? ለዛ ነው ይሄ ሰው የሚያወራው ዳባይ ተገባኝ ማለት ነው። የትራንስ ቢዋን ወደ ኢትዮጵያ በጠቅላይ ሚኒስትር አብይ መምጣት ላይ ተያይዞ አቶ ኢሳያስ ወደ ኢትዮጵያ ፖለቲካ መግባታቸው የቢግነስ ሚስቴክ ኦፍ የአብይ አህመድ የፕራይም ሚኒስትር አብይ አህመድ የ7 ዓመት ጉዞ ወይም ደግሞ የ4 ዓመት አሁን ተቋርጧል ተጣልተዋል ስለሚባል የ4 ዓመት ጉዞ ልንለው እንችላለን። 7 ዓመት ጨረስና ይሄን ከውጭ ግንኙነት ጋር ሰላምና ደህንነት የሚለይ ነገር አይደለም ብዬ ነው ማለት ነው። እና ከሰላምና ደህንነት አንጻር አቶ ኢሳያስ መምጣት በሀገሪቱ ያሉ ዜጎች አንዳንዶቹ ስጋት የሚሰማቸው አንዳንዶቹ ደግሞ እንደ ገጸ በረከት የሚያዩ አቶ ኢሳያስ ግን ጌም ኦቨር ወያኔ ብለው የመጀመሪያ ስፒቻቸው ወደ አዲስ ከመምጣታቸው በፊት ጥሪ ተቀብያለሁ በሚል መግለጫቸው ላይ እንደዛ ያሉበት አቶ ኢሳያስ መምጣታቸውን ማን ያበክሩ ይወደዱ ያለ። ስለዚህ ያሉ 4 ደቂቃ አቶ ኢሳያስን መምጣት በጣም እያጨበጨበ ከኢሳያስ ጋርም ቢሆን እንሰራለን እያለ እያሽቃበጠ ያለው ማን ነው? ያንተ አጎቶች አይደሉም? አሉላ ሰለሞን የአቶ ኢሳያስ መምጣት ከአብይ ጋር መምጣት መረበሹን ልደቱ ነግሮናል። ልደቱ ይሄን ነጥብ በጣም ትክክለኛ ነጥብ ነው ያነሳው ብለህ አጨበጨብ ማሽቃበጥ ይችላል። ቢኮዝ እንደ ልደቱ ለህዋት የተላላከ ሰው የለም። ለምሳሌ እኔ ፖለቲካ ፓርቲ ላይ አልገባም። ፖለቲካ ፓርቲም ቢሆን በስንት ምርመራ ወይ ራሴ ከኔን ከሚመስሉት ወንድሞቼ በደል ከደረሰባቸው ሰዎች ጋር ተሰብስቤ ያቋቁማለሁ እንጂ ሰዎች ባቋቋሙት የፖለቲካ ፓርቲ ላይ አልገባም ብዬ እላለሁ። አሁንም ቢሆን ለምን ፖለቲካ ፓርቲ ማቋቋም እኛ ጋር ንግድ ስለሆነ እኛን ለማጥፋት የሚቋቋም ድርጅት ስለሆነ እሱን ስለሆነ በተግባር የተረዳሁት ማለት ነው። ስለዚህ አቶ ልደቱን አሉላ ሰለሞን ብታጨበጭብለት እንደ አቶ ልደቱ የተጋለበ ሰው የለማ። አማራን ያዋረደ የኢትዮጵያን ፖለቲካ ያዋረደ የቅንጅትን ያንን ሁሉ ህብረት መስቀል አደባባይ ላይ ወያኔን በቁሙ የቀበረ የህዝብ ትርኢት ያሳየውን ቅንጅትን ያዋረደ ያንን እብሪት የመራና ውርደቱን ይዞ የሄደ ነው አቶ ልደቱ። ስለዚህ ለአቶ ልደቱ አሉላ ማጨብጨብ አለበት፣ መስገድ ሁሉ አለበት፣ ሐውልት ሁሉ መስራት አለባችሁ። መከላከያ በተኛበት ታርዶ አረሳም። ዛሬ ምናልባት በተለያየ ሜካኒዝም ሰው ወደ ቀልቡ ብቻ እንዲመጣ ራሱን እንዲያገኝ ቆም ብሎ የሚበጀውን የማይበጀውን እየለየ በራሱ እና በፈጣሪው ድጋፍ የሚጠቅመውን ለማግኘት ጥረት የሚያደርግበት ነገር እንዲመጣ ብዬ ስለማወራ እንጂ ነገ ዲቴል እናወራለን። መከላከያ ሰራዊት በተኛበት ታርዶ ድልድል ሰብሮ የቴሌንም የመብራት ኃይልንም ማንኛውንም መሰረተ ልማት አውድሞ የአክሱም አየር ማረፊያ ሳይቀር የአክሱም ሐውልት ሳይቀር የአክሱም ጽዮን ቤተክርስቲያን ሳይቀር የሚመታውን ሁሉ መትቶ የጠፋውን ወያኔ ልደቱ ምንድነው ያለው? ያ ሁሉ መከላከያ ሰራዊት አንድ ሰው ምን ያህል አእምሮ የተሰለበ ትውልድ ከልደቱ ጋር እንዳለ በብዙ ታዘባለሁ። በነገራችን ላይ ዋናው ዓላማዬ በቀን 3-4 ጊዜ ምናምን ልገባ ሁሉ ይችላል። አንደኛ ቪዲዮ አይታይም ያን ያህል በሰራም ጀስት ግን ዋናው ትውልዱን መታዘብ ስለሆነ ለዛ የሚበጀውን ማድረግ እንደሚቻልም ስለማቅ የማደርገውን አደርግ ዘንድ ማወቅ ስላለብኝ አውቃለሁ። ልደቱ ላይ ሄዶ የሚሰግድ ሰው አለ። መከላከያ ሰራዊት መታረዱ አግባብ ነው እያላችሁ ትግራይ ላይ 1 ሚሊዮን በላይ የሚሆን
ህዝብ ማለቁ አግባብ ነው እያላችሁ ነው። ልደቱ በዛ ሰዓት መጥቶ ምንድን ነው ያለው? የኢትዮጵያ መንግስት በትግራይ ህዝብ ላይ የዘር ማጥፋት ወንጀል እየፈጸመ ነው ብሏል። ለምንድን ነው ይሄን የምትረሱት? ይሄን ይዛችሁ አውሩ እስኪ። ስትሞግቱ ሙሉውን ንገሩ። ኢትዮጵያ መንግስት ይሄን ጥፋት አጠፋ እያላችሁ ደጋግማችሁ የምታወሩትን እሺ፣ ሌላው ምን አድርጎ ነው ይሄ መንግስት ድሮን ወደቀ ከምትሉ አይ ሌላው ፋኖ ነኝ የሚለው ወይም ሌላው አካል እንዲህ ብሎ በመከላከያ ላይ በተኛበት እንዳርጎ እንዲህ አይነት ጥፋት አጥፍቶ ነበር፣ ለሰላም የሄዱ ሰዎችን መምራን ገሎ ነበር፣ መሰረተ ልማት አውድሞ ነበር፣ ሴት ደፍሮ ነበር በሉና መንግስት ደግሞ ይሄን አደረገ በሉ። ሁሉንም ጥቀሱልን። ጎደሎ ካልሆናችሁ ማለት ነው፣ ጤነኞች ከሆናችሁ፣ መንሸዋረር ከሌለባችሁ፣ የሰውነት 25 በመቶ እንኳን የሰውነት ቀልቡ ካላችሁ ሙሉን ንገሩና ሰው ከዛ በኋላ ይፍረድ። ሁል ጊዜ ተጣመመ፣ ሁል ጊዜ ተንሸዋረረ፣ ሁል ጊዜ ጎደለ፣ ሁል ጊዜ አይሳካም። አታፍሩም? ኢትዮጵያ ትቀጥላለች። ዶክተር አብይ ማለት በዚህ ልክ አለም ምኑ ላይ ማደርሱም በቃ ጀስት ምኑ ላይ ማደርሱም በቃ ምን ጊዜም ስታመልኩ ነው የምትኖሩት። ብታገኙትም ትሰግዱለታላችሁ። እግሩን ነው በመላሳችሁ የምትልሱት። በተለይ አብይ የምትሉ ሰዎች የአብይ አምልኮት አለባችሁ። በጣም ነው የምትፈሩት። በጣም ነው የምትሰግዱለት። እዚህ ላይ እንዳላችሁት ሚዲያ ላይ እንዳላችሁት አይደል፣ በጣም ነው የምትፈሩት። ተወዱታላችሁ፣ ይናፍቃችኋል፣ ግን አታገኙት። ጥላቻ አይደለም፣ ትፈሩታላችሁ፣ ታመልኩታላችሁ። እንዳመለካችሁት እንደሰገዳችሁለት ነው የምትኖሩት። ምንጊዜም ስተኙም ስትቆሙም አብይ እያላችሁ ትቀጥላላችሁ። በቃ ምን ታረጉታላችሁ? ይሄ እንግዲህ እድል ነው። ምንም እንዳላችሁ እናውቃለን። እናንተ የተረገማችሁ የፉኝት ልጆች የኢትዮጵያን ማናዊ መለኮታዊ አቅም የዱዓ የጸሎት ጉልበት እንኳን የማታውቁ እፉኝቶች ያላችሁ ከኋላ የተነፋችሁ ጭንጋፎች እምላችሁ ማለት ነው። ኢትዮጵያን ያሻገሩ ያሉት እኮ የዱዓ ሰዎች የጸሎት ሰዎች ናቸው። የኢትዮጵያ ውስጥ ያለው ጦርነት በክላሽ በምናምን በምን የሚመራ መስሏችሁ? አይን ያላቸው ሰዎች ናቸው ጦርነቱን የሚመሩት። ከፈጣሪያቸው ጋር እየተነጋገሩ ነው ኢትዮጵያን የሚያሻግሯት። ከዛ ቀጥለው ጀግኖችን ሁሉ የሚመርጡት የሚያስመርጡት የሚያጀግኑት ሀቅን የሚሞሉት ለዛ ነው። ከዋሸላችሁ እንደናንተ ዘረኛ የሆነለት የዛን ቀን ይጠፋል የሚል አንድ ማይረባ ሰው የዚህ ፊታችሁ ቆሞ የሚናገረው እኮ ለዛ ነው። ማንንም አይገባው። እናት አባቱን የካድኗ ኢትዮጵያዊነትን የካዳችሁ ስለሆናችሁ ሃይማኖትን፣ ባህልን፣ ወግን ስለካዳችሁ እንጂ የጸሎት ጉልበት ይገባችሁ ነበር። የዱዓ ጉልበት ይገባችሁ ነበር። የሃይማኖት አቅም ይገባችሁ ነበር። መሪን መስደብ እጅግ መረገም እንደሆነ ይገባችሁ ነበር። መሪነት ከፈጣሪ ነው ይላል። ግን እናንተ እናት አባታችሁን የካዳችሁ ብዙ ጊዜ ቃል ገብታችሁ የወለዳችሁትን ልጅ በፍርድ ቤት እያስወሰናችሁ ደስ እንደዛ ያልኩ ሲምፕል ስለሆነ ነው። በውርስ መሬት ወይም ደግሞ በተቀጠራችሁበት ካምፓኒ ላይ ሙሉን ሀብት ለመውረስ ስትሉ የሚንከባከባችሁን የድርጅቱን ባለቤት መርዛችሁ ያጠፋችሁ ልትሆኑ ትችላላችሁ። ምክንያቱም ገዳይነት በአንድ ቀን የሚመጣ አይደለም። ሀገርን ያክል ነገር እንዲሁ አፍን አውጥቶ መዝለፍ ኖር እኮ ነው። እንኳን አንድን ሀገር አንድ ሚኒባስ ላይ 11 ሰው ቢኖርባት በእኛ ሀገር 20 ሰው ሁሉ ትጭናለች። ያችን እንኳን እንደፈለጉ ማብጠልጠል አይቻልም የብዙዎች ስለሆነች። እና እኔ 20 ዓመት 30 ዓመት ያለው ነው እዚህ ኢትዮጵያ ውስጥ ያለ ሰው ኢትዮጵያ ውስጥ እናወራው። አማራ ክልል ላይ ያለ ማንም መጣ ያቅም እዛ ሆኖ ይቃዣል ያወራል ምን ይላል። ይኸው እዚህ ደረስን እኮ። ነገ ምን እንቀጥላለን? በያላችሁበት በቁም እንደምትቀበሩ ነጥብ ብቻ ያዙ። እንዳትረሱ እናንተም እንዳትረሱ፣ የሀቅ ልጆችም እንዳትረሱ፣ ድላችሁን እንዳትረሱ። እነዚህ ጭንጋፎች አንዲት ቦታ ላይ ተሳክቶላቸው ቢሆን ሁሉ ጊዜ ቆሞ ዶክተር አብይ ሚዲያ ላይ እንዲህ እያለ ሊያወራ ነው የሆነ ዞር ብሎ ስራውን ሲሰራ እንዲህ ሊሆን ነው እንዳልሆን ነው ብለው የነሱን የተረገመ ምኞት ሲያወሩ የሚሉ ገልቶች እኮ ናቸው። በክፉ ምኞት የሆነ ነገር ሆነ ብሎ በማለት እንኳን በዛ እንኳን ደስተኛ ነው። በህይወት ያለን ሰው ሞተ ብሎ በማውራትና በማስወራት እንኳን የሚደሰቱ እንዲህ አይነት የተረገሙ ሰዎች ናቸው።
ስለዚህ አያሳስቡም። ምክንያቱም እንዲህ አይነት ክፉ ምኞት በውስጣቸው ሲሞሉ ጠፍተዋል። የሰው ልጅ ክብር ወርዶ እንደ መቃብር አፉን ከፍቶ ሰዎችን ለማላመጥ ሲዘጋጅ በዛ ልክ እኮ ሐሜተኛ ቧልተኛ ገልቱ ሲሆን በየሄደበት በቀለዋጭነት ክብሩን ሽጦ የደም ንግድ ላይ የሚሰማራ ገልቶች ናቸው የኢትዮጵያ ፖለቲከኞች። የምንምለው የሚመጣውን ሁሉ በድፍረት ላደርግ ቆርጬ እንጂ ሳልሰማ ምን ሳልል ምናምን አይደለም። እውነተኛ ለሰሩ ሰዎች እግራቸውን አጥባለሁ፣ እንከባከባለሁ፣ እታዘዛለሁ፣ እጠብቃለሁ፣ አስጠብቃለሁ። በአንጻሩ ኢትዮጵያን ለማጥፋት በባንዳነት ሲያገለግሉ የኖሩትን ደግሞ በጭካኔ ከኢትዮጵያ ምድር ላይ ብቻ አይደለም ከዓለም ላይ ከሰው ልጆች ላይ እንዲጠፉ ነው የማደርገው። የሚሰሩ ማንሳት ነው እዛ ተለጥፈው የቀንጅቦች እነዚህን አርገን በልተህ ተቀበስ የሚል መጠሪያ ጥሪ የቀረበበት ጅበልተው ከምትል በልተው ተቀበስ ተሚለና የሚንግግር በአደባባይ የመጣበት ማለት ነው። አጠቃላይ የአገሪቱ ሰዎች ሚዲያዎች ካየ ትግርኛ ተናጋሪ የአገሪቱ ሁሉ ችግሮች ምንጭ እስከ ማለት የደረሱበት እና ወደ አምጥቼ እያየሁት ነው። በግል ብትል ኮሌክቲቭ ከመጣሁበት ማለት ነው። እዛ ጋር ደግሞ በኢትዮጵያ ደረጃ ኢትዮጵያ ያለው አሁን ምን ላይ እንዳሉ የሚታወቅ ነው። በጣም በስጋት ወጥቶ መግባት በማይቻልበት ደረጃ ማለት እገታ የቀን ተቀን ሞት የቀን ተቀን ዜና የሚሆንበት ሀገር ነው የተፈጠረው። አግቶ ብር መቀበል ኖርማል የትራንዛክሽን ስራ ነው። አንድ ሰው ሱቅ ከፍቶ እንደሚነግድ አይነት የሆነበት ሁኔታ በሀገሪቱ ተፈጥሯል። በአካባቢያችን ደግሞ ቀጠናው እጅግ በጣም አስከፊ ላለፉት 7 ዓመታት አስከፊ ሁኔታ በተለይ የኤርትራ መንግስት እኔ ከጦርነት ከተያዩ ሰዎች ተጋብዞ መጣ ጋባዥ ተጋባዥ ማለት ነው። የኤርትራ መንግስት ዴዋን ወደ ኢትዮጵያ በጠቅላይ ሚኒስትር አብይ መምጣት ጋር ተያይዞ አቶ ኢሳያስ ወደ ኢትዮጵያ ፖለቲካ መግባታቸው የቢገስ ሚስቴክ ኦፍ የአብይ አህመድ የፕራይም ሚኒስትር አብይ አህመድ የ7 ዓመት ጉዞ ወይም ደግሞ የአራት ዓመት አሁን ተቋርጧል ተጣልቷል ስለሚባል የአራት ዓመት ጉዞ ልንለው እንችላለን። 7 ዓመት ጨረስና ይሄን ከውጭ ግንኙነት ጋር ስለሚያዝ ውጭ ግንኙነት ሰላምና ደህንነት የሚለው ነገር አይደለም ብዬ ነው የማምነው እና ከሰላምና ደህንነት አንጻር አቶ ኢሳያስ መምጣት በሀገሪቱ ያሉ ዜጎች አንዳንዶቹ ስጋት የሚሰማቸው አንዳንዶቹ ደግሞ እንደ ገጸ በረከት የሚያዩ አቶ ኢሳያስ ጌም ኦቨር ወያኔ ብለው የመጀመሪያ ስፒቻቸው ወደ አዲስ አበባ ከመምጣታቸው በፊት ጥሪ ተቀብያለሁ በሚል መግለጫቸው ላይ እንደዛ ያሉበት ይህንን በሚገባ የገለጹ በጣም ያስፈልግ ነበር። በሚገባ ይተረዱ የአቶ ኢሳያስ መምጣት ለኢትዮጵያ በጣም አደገኛ መሆኑ ዋጋ ሊያስከፍለን እንደሚችልና አይ ቲንክ አሁን የሰላምና የደህንነት ስጋት ጠንቅ የኢትዮጵያ ኢንታየር ላለፉት 7 ዓመታት በኢንትሮዳክሽን ኦፍ አቶ ኢሳያስ የኢትዮጵያ ፖለቲክስ መሆኑ ላሳምነው ያስፈልጋል። አሁን እንዳልከው የዲፕሎማሲ እና የወታደራዊ የቀጠናውን ነገር ጂኦፖለቲክሱን በሌላ ጊዜ በታወና ደህንነት በሀገር ውስጥ ስላለው ደህንነት ብቻ ለመናገር ሞክር። አንደኛ ዛሬ 7 ዓመት የምናገረው በኢትዮጵያ ውስጥ 3ኛ ሀገሮች ኢትዮጵያ ስታደርባቸው ከነበራቸው 3 ጉዳዮች 3ኛ መልሰን ወደሚጠቀስበት ነው። መሬት ጥያቄ የዲሞክራሲ ጥያቄ ናቸው። ጥያቄዎች ይሄ የዲሞክራሲ ጥያቄ ይመልሳል። ያ ማለት ደግሞ ዲሞክራሲ ካለ ሀገር ውስጥ መተራመስ አይኖርም። ዲሞክራሲ ካለ ሁሉም ድምፅ ይሰማል። ስለዚህ ሰላም ይኖራል ብሎ አለበት። ከአካባቢ ጋር ዲሞክራሲዎች አይጣልም የሚባል ነገር አለ። ስለዚህ ሰላም ይሆናል ብሎ የሚታሰብበት አሁን ግን ይሄ ወደ ዲሞክራሲ የሚሄዱ ነገር እና በዛ ማሳቢያ የደህንነት እና የሰላም ጊዜ በኢትዮጵያ ውስጥ ይጀምራል ተብሎ የነበረው ያ የኢትዮጵያ ዲሞክራሲ የሚሻገርበት ጉዳይ ስለቀረ ወደ ምንድን ነው የገባ ነው? ወደ ጦርነት እንደ ፖለቲካ መሳሪያ እንደ ሉዓላዊነት ማስከበሪያ እንደ አስተዳደር ስልት የሚወሰድበት ሁኔታ ውስጥ ስለገባን ከፍተኛ የሆነ የእርስ በርስ ጦርነትና የእልቂት ዘመን ነው የሆነው። ታይቶ የማይታወቅ መልኩ የእልቂት ዘመን ነው ኢትዮጵያ ውስጥ የሆነው። ታይቶ የማይታወቅ መልኩ በኢትዮጵያ ረጅሙ ታሪክም ይሁን በአጭሩ ታሪክ ውስጥ እንደዚህ አይነት እልቂት ተደርጎ አይታወቅም። ለምን? በ2018 ገና ከጠዋቱ በጌዴኦ ላይ ጦርነቱ ተጀመረ። ከዛ ወደ ምዕራብ ኦሮሚያ ተዛመተ። ከዛ ወደ ትግራይ በ2020 በ2022 ደግሞ ወደ አማራ ተዛመተ። አሁን ደግሞ በ2025 ደግሞ ወደ ሶማሌ ተዛምቶ ነው። የሀገሩ ሙሉ በሁሉም አቅጣጫ በጦርነት ውስጥ ነው ያለው ማለት ነው። ኦሮሚያ፣ በትግራይ፣ በአፋር፣ ሶማሌ፣ በቤኒሻንጉል ጉሙዝ፣ በደቡብ እነዚህ ሁሉ በአራቱ አቅጣጫ ጦርነት ውስጥ ነው ያለው። በዚህ ምክንያት በእነዚህ ሁሉ አካባቢዎች በቀጠሉ ቦታዎች ላይ ጅምላ ግድያ፣ የወሲብ ጥቃት፣ ግርፋት ብዙ የዛ ሰለባ መሆኑ ይህን ያህል የሚያሳስብ አይደለም። ሚሊዮኖች ሞተዋል። ሚሊዮኖች ከመኖሪያ ቤታቸው ተፈናቅለዋል። ላይመለሱም ደግሞ ወደ ሀገሮች ተሰደዋል። ሌሎቹ መንገድ ላይ ሞተዋል።
በዚህ እልቂቱ በሀገር ውስጥም በዛም በደረሰው ችግር ምክንያት ደግሞ ወደ ውጭ ሄዱት እልቂቱ ፈስቷል። በብዙ ሚሊዮኖችና ቢሊዮኖች የሚቆጠሩ ንብረቶች ወድመዋል። አምራችና የንግድ ድርጅቶች፣ እርሻዎች፣ ተቋማት እንቅስቃሴ ሁሉ ተጎድቷል። በዚህ ምክንያት የኢኮኖሚ ጥቃትም አድርሷል። ስለዚህ አሁን ያለፉት ጊዜያት በአገር ደረጃ ካየነው ከደህንነት አቅጣጫ ካየነው የእርስ በርስ ጦርነትና ፍጹም እልቂት ብቻ ማቆሚያ የሌለው እልቂት ውስጥ የገባበት ነው። ከነቁጥር ድረስ እንኳን መስጠት የማይቻልበት ነው ማለት ነው። በግል ደግሞ ለእያንዳንዱ ሰው በሰላም ገብቶ ለመውጣት እንዲችል ነው መንግስት የሚኖረው። መረጋጋትም፣ የፖለቲካ መረጋጋትም፣ ጸጥታም፣ ደህንነትም የሚያስፈልገው ሰው በግሉ ገብቶ ለመውጣት የሚችልበት ጊዜ ነው። አሁን አሉላ ተጠቃቅሰውታል። እንግዲህ ፕሮፌሰር ነው አቶ ስኬል ጋቢሳ የሚባለው ሰውዬ የሚላችሁ ይሄንን ነው። ሰው የእናንተ እንትን ምንድነው ድርሻችሁ? ይሄ መንግስትስ ወቀሳችሁት ምን አላችሁት? ግን የእናንተ እስከ ዛሬ ድረስ እዚች ሀገር ኢትዮጵያ ላይ ምንድነው ስታደርጉ የኖራችሁት? ድንጋይ የመከራ ድንጋይ ነው የምትጠሩባት? መርገም ነው የምትጠሩባት? ወይስ የምታውቁትን በጎ ተሞክሮ ነው? ምንድነው የእናንተ ድርሻ? ይሄ እንዲሆን አይደለም ወይ ስትሰሩ የምትሉ ሌት ተቀን ስታሽቃብጡ ስታባሉ የምትሉት ዘረኝነት ምንድን ሊወጣው ይችላል? ከዘረኝነት፣ ከጎጠኝነት፣ ከጠባብነት፣ ከአናሳነት፣ ከሰውነት ክብር ወርዶ ለተፈጠፈጠ ሰው ምንድነው እየተጠበቀው? አማራጭ ይዞ እንደመጣ ሰው ብዙ እንዳስተማረ ሰው በበጎ እንደቀና አንዲት ቀን አንዲት ሰከንድ ላይ እንኳን አንዲት እውነት ወይም አንድ የሚበጅ ነገር እንደተናገረ ሰው አሁን እንደዚህ ነው በብዙ ቢሊዮን በብዙ ነገር ምናምን አው እንዴ መኖራችን ነው የሚገርማችሁ። እንዳንኖር እኮ ነው ባለፉት 7 ዓመታት ላይ የተሄደው ነገር። በተለይ ያለፉት ከመጀመሪያው ጀምሮ ያሉት ከ3 ዓመት በኋላ የነበሩት ጊዜያት እኮ ላይ በላዩ እዚህ ቦታ ሰው ሞተ፣ እዛ ጋር ሲሄድ እዚህ ቦታ እንደሆነ የኛ ክልል ሰላም ነው እያላችሁ ሁሉ ሄዳችሁ እኮ ኮንፌደሬሽን ልታቋቁሙ ሁሉ ጮሃችሁ እኮ። ግን ተሻገር ምን ታረጉታላችሁ? ኢትዮጵያ ተሻግራለች። አሁን ጥቅምት ሲመጣ 3 ዓመት ሲሞላታል ኢትዮጵያ ከተሻገረች፣ ባለጌዎቿን ካወቀች፣ መቀበር ያለባቸውንም ከቀበረች፣ አረሟን ከስሩ ነቅላ ማቃጠልና ማጥፋት ከጀመረች። ይሄን የሚንጓለለው በየሰፈሩ በማወቅም ይሁን ባለማወቅ ሰዎች ባንደበታቸውም ይሁን በፈጣሪ በሰጣቸው ጸጋ ሲሰሩት የኖሩት የኃጢአት ውጤት ነው። በየሰፈር በየትኛውም ቦታ ላይ ሁሉም ነው እየደረሰ ያለው። ሁሉም የሚደርሰው በሰራው የሐራም ፍሬ ነው እየታጨለ ያለው። ስለዚህ ሲጸዳ በደንብ ነው የሚጸዳው። ኢትዮጵያ በደንብ ነው የምትሰራው። እዚህ ቦታ ይቀራል የሚባል ነገር የለም። ሁሉም ደርሶታል። ሁሉም እስኪገባው በሌሎች ላይ ያፌዘው በሌሎች ላይ የሰራው ግፍ ቤቱ ደርሶለታል። ሁሉም የዘራውን ያጭዳል፣ እያጨደም ነው ያለውና ዘረኝነት፣ ጎጠኝነት፣ መንደርተኝነት አላዋጣው እንዳለ በተለያየ ጊዜ አይተናል፣ አቀናል። እነዚህ ሰዎችም ያንን የሚያወሩት ወደዛው ለመውሰድ ነው። ምን ጥቅም ይመጣል? ችግር ያወራሉ፣ ችግር ይናገራሉ። እነሱ የሰሩትን ችግር ተናግረው ወደ ችግር ወስደው ሌላ ችግር ፈጥረው በዛ ችግር ውስጥ ብዙዎችን እያቃጠሉ ከዳር ሆነው እየቆሙ እንደሚፈልጉት ይቸበችባሉ። እቃጠላለሁ ችግር እያወራ የችግር ፈረስ ሆኖ ችግር ፈጥሮ በችግር ከመጥፋት ያንን አድርጋለሁ ያለ ሰው መንገዱን ጨርቅ ያደርጋል። አሁን ኢትዮጵያ እንደምትሻገር ነው የተናገርኩኝ። መቀበል አለመቀበል መብታችሁ ነው። ኢትዮጵያን ለማጥፋት የምትሰሩ ከውጭም ከውስጥም ያላችሁ ሰዎች አዝናችሁ የተዋችሁት የጥፋት እቅድ የለም፣ የጥፋት ፕላን የለም፣ የጥፋት ማንኛውም መሳሪያ የለም። አዝናችሁ እኛን ማጥፋት እየቻላችሁ አዝናችሁ የተዋችሁልን ነገር የለም። ስለዚህ ነገም በዛ መልኩ ወዳለው እንዲህ ላለው ሀገር ማስቀጠል፣ ሀገርን መጠበቅ፣ እውነትን መውደድ፣ ሰላምን መውደድ፣ ለዛም የሚከፈለውን ዋጋ መክፈል የእያንዳንዱ ዜጋ ግዴታ እንጂ የመከላከያ ብቻ አይደለም። መከላከያ ፊት አውራሪ ነው። ከፊት ለፊት ሲሆን ሌላው ደጋፍ ሰጪ ሆኖ መቀጠል። በተለያዩ ዘመናት ከተሻገርን በኋላ እናወራዋለን እንጂ እኮ በደርግ ሰዓት ላይ እኔ በቅርበት ማገኛቸው ትልልቅ ሰዎችን ማመስገን ባለብኝ እንደማመሰግናቸው ሁሉ መውቀስ ባለብኝ ወቅሳቸዋለሁ። ያን ጊዜ መስራት ያለባችሁን የመንግስቱ ኃይለማርያም አንዲት ሀገር አድርጋችሁ እንዳወራችሁት እንደፈለገ የሚሸጣት የሚለውጣት ሀገር አድርጋችሁ አስባችሁ በዛ መልኩ
የሰራችሁት ነገር ብዙ ዋጋ ቢያስከፍልም እንዲህ አይነት ተባይ መጥቶ እንደዚህ አይበቅልም ነበር። ከበቀለም በኋላ ዛሬ ላይ ለመስራት ወደፊት መግፋት እንጂ በመሸሽ የምታመልጡት አይደለም። ይኸው በቁም ስታወራ እንደዛ አይነት ናቸው። በዛን ጊዜ ብዙ ነገር ሲያደርጉ የነበሩ ባለው ላይ በሀገራቸው ላይ በጥላት ቆመው እንደ ገለልተኛ ሆነው የሚያመልጡ መስሏቸው ወያኔ እስከ ክፋቷ እየጋለበቻቸው የመጡ ሰዎች ዘር አላወጡ። አሁንም ወያኔን እየተላላኩ ያሉ ሰዎች ጤነኞች እንኳን አይደሉም። አካላቸው እንኳን ሙሉ አይደለም። በባንዳነት በየቢሮ የሚያገለግሉ ሰዎች በጣም ተቀበዝባዦች ናቸው፣ በሽተኞች ናቸው፣ ጤነኞች አይደሉም። ጤነኛም መሆን የለባቸው። የኢትዮጵያ አምላክ እንዴት አድርጎ ጤነኛ ያደርጋቸዋል? ስለዚህ ያን ነገር አይተነው ያ ሁሉ ግፍ እየተገፈፈ ሄዶ ሃይላንድ ተንጠለጠለ ማዕከላዊ እንዲሆን ያ ሁሉ በደል ሲወራ የነበረው እስኪ ታውትና ይሄ ለውጥ ሲመጣ በዛ ልክ ሰልፍ ያደርግ የነበረው ወጣት ማን ብሎት ነው ይሰለፍ የነበረው? በዛ ልክ ባንዲራ ባህር ዳር ላይ ታስታውሱ ከሆነ ረጅሙ ባንዲራ በርዝመቱ ባንዲራው ይሄን ያለ ረዘመ እየተባለ በሄሊኮፕተር የታገዘ ባህር ዳር ስታዲየም ላይ የተካሄደውን ሰልፍ ታስታውሱ ከሆነ ያ ድባብ ማን ነው ወስዶ የቀበረው? ጣልናቸው፣ አጠፋናቸው፣ ተላቀቅናቸው፣ አረፍናቸው ያልናቸው ሰዎች ያንን የመሰለ ደስታ ቀምተው እንደገና የነሱን የቆሸሸ ነገር ሲያሸክሙት ሰው ተሸከመና እከሌ እዛው ተሰራበት ጉድጓድ ውስጥ ገብቶ ማውጋት ጀመረ። አያሳፍሩ? እነሱ ከሞቱበት አገግመው ማለት ነው። ማን ብሏችሁ ነው የዛን ጊዜ ያን ያህል ተደግፎ የነበራችሁ? ይሄ ለውጥ ሲመጣ ይሄ አሁን ያለው መንግስት ወይም ጠቅላይ ሚኒስትሩን ቲም ለማ ወር ምናምን በሉት እዛ ቦታ ላይ በጣም ያጨበጨባችሁ ሰዎች አሁን ደግሞ በጣም ተሳዳቢ ሆናችሁ ወጣችኋል። ምን አይታችሁ አጨበጨባችሁ የዛን ጊዜ? ዛሬስ ምን አይታችሁ ነው የምትቃወሙት? አጀንዳችሁ ሀገር ብትሆን ኃላፊነት የተሞላበት ቢኮን የነገሩ ባለቤት ለመሆን ቢኮን ከጀርባ ያዘላችሁትና የሚጋልባቸው የኢትዮጵያ ታሪካዊ ጥላቶች ባይኖሩ እንደ ዕቃ ራሳችሁን ሸጣችሁ ወይም አከራይታችሁ ባይሆኑ እኮ ንግግራችሁ ይሄን አይመስልም ነበር። አንድ ሰው እንዲጎዳ አትፈቅዱም ነበር። የሰላም አማራጮችን አትገፉም ነበር። መሪን ምንም አይነት አማራጭ ሳታዘጋጁ 120 130 ሚሊዮን ህዝብን ያለ መሪ ለማስቀረት አሰሩም ነበር። በዚህ ሁሉ መከራ መሃል አገር ለማሻገር የሚደክሙ ልጆችን እግራቸውን እያያዛችሁ የጎተታችሁ እነሱን ስትናከሱ አትሉም ነበር። ጅብ መናከስ በተወበት ስትናከሱ የምትሉ በሀገራችሁ ላይ እስከ 7 ትውልድ ገዳደል ብላችሁ የምታውዱ ዓለም ላይ እጅግ በጣም በዚህ ዘመን እንደ ዘመኑ እጅግ በጣም እርካሾች ትመስሉኛላችሁ። ኢትዮጵያን ለመጉዳት በኢትዮጵያ ውስጥ መጥፋትና መጠፋፋትን የምታወሩ የምትሰሩና የምታሰሩ በተሰጣችሁ ስልጣን ላይ ሁሉ የምትማግጡ ሰዎች ማንኛው ነው ባለስልጣን ነጋዴም ይሁን የሃይማኖት አባት ይሁን አመራር ይሁን ፖሊስ ማንኛው እናት አባትም በቤቱ ላይ አባት ሆኖ የተሾመ ሰው በቤቱ ላይ እናት ሆና የተሾመች ሰው ያንን ክብር ያንን ጸጋ የሚያረክሰው እንደሱ የሚያሳዝን የለም። እንኳንስ ለሌሎች መኖርን አምኗችሁ አባብላችሁ ቢሆን አምጥታችሁ ወደ ሞት የምትግፉ ምን አይነት ጨካኞች ብትሆኑ ነው? እንደው በተቀደሰ ስም ተጠቅልላችሁ ትመጣላችሁ። ከዛ በኋላ ደግሞ ወደ እናንተ ዋጋ ትከፍላላችሁ እርስ በርሳችሁ። መንግስት እንደውም መከላከያውን ይዞ ወጣ ቢል እንደ ግለሰብ ጥሩ ነው። ወጣ በቃ መከላከያ ምናምን ይዞ መውጣት በግል የግል አቋሚ ማለት ነው። ከዛ ያዋል የዘራውን እንትናና የዘራነውን በላነው እንደሚለው እንደዝንጀሮ የዘራውን አንዳንድ ሰዎች እኮ እዚህ አዲስ አበባ ሁሉ ተሰደው መጣው ዛላ አስኖራቸው ብለው መጣው እዚህ ሆነው ያሉበትን ቦታ የሚሳደቡ ሰዎች አሉ። በዚህ ልክ ነው እንደ በሽታ ነው። በነገራችን ላይ እንደ በሽታ የሆነ የብዱሻ በሽታ አይነት የሆነ የሚያሳብድ አይነት ቀልብን የሚሰርቅ አይነት ለምን እንደሚያወራ ያውቁ፣ ለምን እንደሚጮህ ያውቁ፣ ለምን እንደሚሳደብ ያውቁ ላይክ እንደዛ የሆነ የሚል ነው። ኤኒዌይ አትሙቱ ነው ንግግራችሁ፣ አካሄዳችሁ፣ ስራችሁ በሙሉ ውርደትና ሞትን በራሳችሁ ላይ ያፋጥን ይሆናል እንጂ ሌላ ሰው ለማሸነፍ የሚያስችል ዝግጅትም አካሄድም የላችሁም ነው። እንኳን ጥላትን በሆነ መንገድ ላይ አብራችሁ ቆማችሁ
ለማለፍ የሚያስችል ዝግጅት የላችሁም። በአንድ መኪና ላይ ተሳፍሮ ለመሄድ የሚያስችል ዝግጅት ሳትዘጋጁ ጭራሽ ከጥላት ጋር ጥላት የሚገባበት ብዙ ነገር አለ። እንኳን ጥላት ልታሸንፉ በአንድ መኪና ላይ አብራችሁ ሆናችሁ ግሸን ማርያምን ተሳልሞ ለመምጣት የሚያስችል ትሪፕ ጉዞ መሄድ አትችሉም። ወንቅሸት ገብርኤል ለመሄድ የሚያስችል ዝግጅት የለም። ታውቁታላችሁ። እኔ ልትዋወቃ እጅግ በጣም ነው የምትጠላሉት። እኔ እኮ እዛ ቦታ ነው ያሉት። እርስ በርሱ እጅግ በጣም ነው የምትጠላሉት። እዚህ ኢትዮጵያ ውስጥ እኮ ነው ያሉት። እዚህ የትኛው የፖለቲካ ፓርቲ ነው ከየትኛው ፖለቲካ ፓርቲ እንደው በካቦ ብትታሰሩ ትዋሃዳላችሁ? ምንም አሁን ባለፈው ማን ነው ዶጭሌ እንትና ዶክተር ደሳለኝ አሁን ስለነበያለው ስለምናምን ጠቅሷል። ከነሱ ጋር አሁን አብረን ኑር ቢሉን እኮ የሚኖር ሰው ማለት ነው። በደንብ ነው የምንተዋወቀው። ኢትዮጵያ ውስጥ በደንብ እንተዋወቃለን። እንደው በሆነ ነገር የተሰራለት ሰው ቢኖር አብሮ መቆም አይፈልግም። እንደው በስማ ብለው ዟሪ ያወራል እንጂ አብረኩን ቢሉት አብረኩ አይሆን። ከእናት ከአባቱ ጋር ከወንድም ጋር አብረው ቆምም እያልኩ ነው ሳውራ ገመና ይመስላል። እውነት ነው። እውነት ስለሆነ እውነት ነው ማውራት ያለብን። ሰው በዛ ልክ የተበታተነ ማንነት ይዞ የትም ቦታ ላይ ውርደትና ሞትን ታመጣ ይሆናል እንጂ ማሸነፍ ካንተ ጋር የለም። ቢኮዝ አብሮ ያልቆመ ህዝብ አያሸንፍም። ኢትዮጵያ ታበጽሕዋ በእግዚአብሔር። ኢትዮጵያ ትቀጥላለች። ድሉ የኢትዮጵያ ነው፣ የእውነት ነው፣ የሐቅ ነው። ሰው ጉባኤ ኢትዮጵያ ላይ ሰውነትን ኢትዮጵያዊነትንና ሐቅን ነው መሰረት አድርገን የምንንቀሳቀሰው። ይሄ ፕሮግራምም የቄሳርን ለቄሳር ነው። የቄሳርን ለቄሳር እንሰጣለን፣ የእግዚአብሔርንም ለእግዚአብሔር እየሰጠን እንቀጥላለን። ኢትዮጵያ እናሻግራለን። ጀግኖቻችንን ብርታት እንሰጣለን። ድሉ ከኛ ጋር ነውና አብራችሁን የነበራችሁት ወንድሞቼ ሁሉ በጣም ነው የማመሰግነው። አብራችሁን ስለነበራችሁ በያላችሁበት ሰላማችሁ ይብዛ። በጎ ስኬታችሁ ሁሉ አንድም ሳይቀር ተሳክቶ ይሄንን ወቅት ሁሉ አልፈነው በሀገራችን ላይ ፈጣሪን እያመሰገን ጀግኖቻችንም እያጀገን የምንሄድበትን ዘመን ያምጣልን። ሰላም ቆዩኝ። ደህና ደሩ።